ሰላም አድማጮቻችን እንዴት ናችሁ? ዛሬ የምንመለከተው አንደኛው ጉዳያችን የሚሆነው የሊቨርፑል የዋንጫ አሸናፊነትን ለማክበር በሊቨርፑል ከተማ የተደረገው ድግስ አጨራረሱ አላማረም የሚለውን እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ሊቨርፑል ለ20ኛ ጊዜ የእንግሊዝ ፕሪምየር ሊግ አሸናፊ መሆኑን ካረጋገጠ በኋላ ብዙ የሊቨርፑል ደጋፊዎች ደስታቸውን እየገለጹ ነው የሚገኙት። አሁንም በመግለጽ ላይ ነው የሚገኙት። ትናንትና ግን የሊቨርፑል ደጋፊዎች ወደ አደባባይ ወጥተው በክፍት አውቶቡስ በከተማዋ ውስጥ የተዟዟሩ ደስታቸውን ከደጋፊዎች ጋር የሚገልጹ ተጫዋቾች፣ የአሰልጣኝ ቡድን አባላት እና አጠቃላይ ስኳድ አባላቱን አጅበው ወደ ጎዳናዎች ወጥተው ደስታቸውን እየገለጹ ነበር። እንዲህ ያለው ነገር የሚጠበቅ ነበር። ከዋንጫ አሸናፊነት ክብር በኋላ ስኳዱ ከደጋፊዎች ጋር በከተማ እየተዘዋወረ እንዲህ አይነት ድግሶች ይኖራሉ፣ ፌሽታ ይኖራል፣ የአደባባይ ፌሽታ። ነገር ግን የትናንትናው የሊቨርፑል ፌሽታ አጨራረሱ ያማረ አልነበረም። ያልተጠበቀ ክስተት ተከስቷል። ያልተጠበቀ አደጋ ተከስቷል። የሊቨርፑል ተጫዋቾች እና አሰልጣኝ ቡድን አባላት በክፍት አውቶቡስ በከተማ ውስጥ ሲዘዋወሩ ያንን አጋጣሚ እንዳያመልጣቸው በብዙ ሺዎች የሚቆጠሩ ሰዎች ናቸው ወደ ጎዳና ያወጡት። አደባባዩ ግጥም ብሎ ነበር። እዚያ የተገኙት ደጋፊዎች ደስታቸውን እያጣጣሙ ነበር። ምክንያቱም ይህኛው አጋጣሚ ከ5 ዓመት በፊት ካሳኩት የዋንጫ ድል በእጅጉ የተለየ ነበር። ምክንያቱም በዚያ ወቅት በ2020 ዋንጫውን ሲያነሱ ደጋፊዎች እንደ ልብ ደስታቸውን መግለጽ አልቻሉም ነበር። በኮቪድ ምክንያት ክልከላ ስለነበር፣ ገደብ ስለነበር አላጣጣሙትም ማለት ይቻላል። ይሄኛው ደግሞ ታሪካዊ አጋጣሚ ነው። ለ20ኛ ጊዜ የፕሪምየር ሊጉን ዋንጫ በማንሳት ከምንጊዜም ተቀናቃኛቸው ማንቸስተር ዩናይትድ ጋር የተስተካከሉበት፣ ወደ ዙፋናቸው የተመለሱበት ስለሆነ በልዩ መንገድ ነው ሲያጣጥሙት የነበረው። ብዙ ነገር እንደታቀደው እንደታሰበው ነው የሆነው። ትላንትናም በደስታ ነበር ሲያሳልፉ የነበረው። ነገር ግን ወደ መጨረሻ አካባቢ ያልተጠበቀ ነገር ተከስቷል። አንድ ግለሰብ መኪናውን እያሽከረከረ በተሰበሰቡ ሰዎች መካከል በፍጥነት በማብረር አደጋ አስከትሏል። በርካቶችም ጉዳት ገጥሟቸዋል። በዚህ አጋጣሚ ምክንያት ቁጥራቸው በትክክል እየተገለጸ አይደለም። የተረጋገጠ መረጃ ይሄን ያህል ነው ተብሎ በግልጽ ቁጥሩ አልተነገረም። ጉዳት ያስተናገዱ ሰዎች እስካሁን ድረስ ሕይወታቸው ያለፉ ሰዎች ስለመኖራቸው አልተገለጸም። ነገር ግን ጉዳት ደርሶባቸዋል። 27 ሰዎች ሆስፒታል ስለመግባታቸውም ተነግሯል። ከባድ ጉዳት የገጠማቸውም አሉ። ከነዚህ መካከል ሕጻናትም ይገኙበታል። በዕድሜ የገፉም ሰዎች ይገኙበታል። ከዚህ ጋር በተገናኘ ፖሊስ ያወጣው መረጃ የሜርሲሳይድ ፖሊስ ድርጊቱን የፈጸመው ሰው የ53 ዓመት ብሪታንያዊ እንደሆነ ነጭ መሆኑን ነው የተገለጸው። በተጠርጣሪነት በቁጥጥር ስር ያዋሉት ሰው አሁንም በእርግጠኝነት ድርጊቱን የፈጸመው እሱ ነው ተብሎ አልተነገረም። ግን ተጠርጣሪ ሆኖ የተያዘው ሰው 53 ዓመቱ ነው፣ ነጭ ነው የተባለው። ስለዚህ ፖሊስ ትክክለኛውን መረጃ ይፋ እስከሚያደርግ ድረስ መላምቶችን ከመሰንዘር መታቀብ ያስፈልጋል የሚል መረጃ አውጥቷል። አጋጣሚውን ተከትሎ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመርም እንደዚሁ ሀሳባቸውን አካፍለዋል። በሊቨርፑል የተመለከትነው ነገር እጅግ አሳዛኝ ነው፣ ደስ የማይል ነው የሚል ሀሳባቸውን አጋርተዋል። በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ህብረታችንን ማሳየት ይጠበቅብናል፣ ሁላችንም ልንደጋገፍ ይገባል የሚል ሀሳብ አንስተዋል። በወቅቱ በስፍራ የነበሩ ሰዎችም እንደዚሁ የተመለከቱትን ነገር በአይን እማኝነት የተመለከቱትን ነገር አካፍለዋል። ከነዚህ መካከል አንድ ሰው እንደውም ከልጆቹ እና ከቤተሰቦቹ ጋር እንደነበር መኪናው ሲመጣ ወደ አጠገባቸው ሲደርስ እንደተመለከቱትና ፍጥነቱ በጣም ስላስደነገጣቸው ልጁን አንዷም ይህንን የሚለው ሰው ልጁን ጎትቶ ከመንገድ እንዳስወጣትና በተወሰኑ ኢንቾች ልዩነት አልፏቸው እንደሄደ ግን ከነሱ በኋላ ሰዎችን መጥቶ ሲጥል መኪናው መመልከቱንም ጭምር ተናግሯል። እንደዚህ አይነት ምስክርነት የሚሰጡ ሰዎች ብዙ ናቸው። ማት ኮል የተባለ የአይን እማኝ ይሄንን ነው የተናገረው። አጋጣሚው በጣም አስደንጋጭ ነበር። ምን ማድረግ እንዳለብን ግራ ገብቶን ነበር። መጀመሪያ መኪናው ሲመጣ ቀስ እያለ የሚሄድ ይመስል ነበር። ከዛ በድንገት ፍጥነቱን እየጨመረ ነው የመጣው። ትዕግስቱን አጥቶ ከፊት ለፊቱ ያሉ ሰዎችን ለማስለቀቅ በሚጥር መልኩ ነበር ሲጓዝ የነበረ። በኋላ ላይ
ከቁጥጥር ውጪ በሆነ መንገድ በፍጥነት ሲጓዝ ተመልክተናል። አደባባይ ላይ ሰው ግጥም ብሎ መልቶ ስለነበረ መንገድ ለመልቀቅም አስቸጋሪ ነበር። ስለዚህ ሰዎች በቻሉት መጠን ጥግ ለመያዝ ጥረት አድርገዋል። ነገር ግን ያንን ማድረግ ቀላል አልነበረም። ደግሞም ትክክል ነው ሀሳቡ ያነሳው ማት ኮል። ምክንያቱም አደባባይ የወጡ በሺዎች የሚቆጠሩ ሰዎች ባሉበት ቦታ ላይ እንዲህ አይነት አጋጣሚ ሲፈጠር ምን ማድረግ እንደሚገባ ማወቅ በጣም ነው የሚያስቸግረው። እንዲያውም መኪናው በመጨረሻ ሊቆም የቻለውም ከፊት ለፊቱ መንገድ ዘግቶ የቆመ አምቡላንስ ስለነበር በዚያ ምክንያት ነው የቆመው። ጉዞም በቀጠለበት ወቅትም ጭምር በመንገዱ ላይ የመታ የሚጥላቸው ሰዎች ነበሩ። ያንን መመልከት በጣም አሰቃቂ ነበር የሚል አስተያየቱን ሰንዝሯል። በርካቶች ናቸው ይሄንን ስሜቱን የሚጋሩትና ትናንትና ለሊቨርፑላውያን የደስታ ቀን እንዲሆን ነበር የታሰበው። ነገር ግን ከታሰበው ውጪ ሆኗል። እንደዚህ አይነት አጋጣሚዎች እንዳይከሰቱ ከፍተኛ ጥረት ተደርጎ እንደነበረ ነው ፖሊስም የተናገረው። በተቻለ መጠን ሰዎች በሰላም ወጥተው ደስታቸውን አክብረው ከቡድኑ ጋር ስሜታቸውን ተካፍለው በመጡበት መንገድ በሰላም ወደ ቤታቸው እንዲመለሱ ለማድረግ ከፍተኛ ጥረት ተደርጎ የነበረ መሆኑን፣ ነገር ግን ባልተጠበቀ ሁኔታና አጋጣሚ ይሄኛው ክስተት መፈጠሩን ነው የተናገረው ፖሊስ። ትላንትና ማምሻውን ጀምሮ የመገናኛ ብዙሃን ትኩረት የሆነውም ይሄ ነው። የጎዳና ላይ ጉዞውን የቡድኑ የሚያደርገውን ጉዞና ፌሽታውን ለመዘገብ በስፍራ የተገኙ በሙሉ ትኩረታቸውን ወደዚህ አድርገው ትላንትና ማምሻውን ጀምሮ ተመልክተናል። የፌሽታ የነበረው ዕለት በእንደዚህ አይነት አሳዛኝ መንገድ መጠናቀቁ ለብዙዎች የማይሽር ጠባሳ ጥሎ የሚያልፍ ጭምር ነው። ወደፊትም ቢሆን ይህን አጋጣሚ መለስ ብለው ሲያስታውሱ ወደ አእምሯቸው ከሚመጡ ጉዳዮች መካከል አንደኛው ይሄኛው አጋጣሚ ይሆናል። በእግር ኳስ ከዚህ ቀደም በተለያዩ አጋጣሚዎች የተከሰቱ አሳዛኝ አጋጣሚዎችን ተመልክተናል። በስቴዲየሞች ውስጥ የተፈጠሩ፣ በበረራ ወቅት የሆኑ፣ በመኪና ጉዞ ላይ የተከሰቱ የማይረሱ አሳዛኝ አጋጣሚዎች ነበሩ። ይሄኛውም 20ኛው የሊቨርፑል የዋንጫ አሸናፊነት ድል በሚታወስበት ጊዜ ወደፊት ምናልባትም ይሄን አጋጣሚ እንድናስታውሰው የሚያደርገን አሳዛኝ አጋጣሚ ነው የተፈጠረው። በእርግጥ ግለሰቡ ይሄንን ለምን እንዳደረገ በምን ስሜት ተገፋፍቶ እንደፈጸመው እስካሁን ድረስ የታወቀ ነገር የለም። ፖሊስ ጉዳዩን በማጣራት ላይ እንደሆነ ነው የገለጸው። ጥቅቅ ያለ መረጃ እስኪወጣ ድረስም ግምታዊ አስተያየቶችን ከመሰንዘር መቆጠብ ያስፈልጋል ነው ያለው። ዞሮ ዞሮ ግን በትላንትናው ዕለት በሊቨርፑል ከተማ የሆነው ነገር ለሊቨርፑል ደጋፊዎች ድላቸውን በሚያጣጥሙበት ወቅት የተከሰተ መሆኑ የሚያስቆጭ ነው። ሊቨርፑል ስፖርት ክለብን ጨምሮ በርካቶች በተፈጠረው ነገር ማዘናቸውን የኤቨርተንንም ጨምሮ ሌሎችም የፕሪሚየር ሊግ ክለቦችና በመላው ዓለም የሚገኙ የእግር ኳስ ቤተሰቦች አጋጣሚ የፈጠረባቸውን ሐዘን በማጋራት ላይ ነው የሚገኙት። ነገር ግን ትላንትና የሊቨርፑል የፌሽታ እንዲሆን ታስቦ የነበረው አጋጣሚ እንዲህ ያለ ባለ መንገድ በመጥፎ ስሜት መጠናቀቁ ብዙዎችን አስቆጭቷል።